አብርሃም ለሄርሜላ ነው መሰለኝ ትልቅ መልእክት አስተላልፈዋል። ለሄርሜላ አንድ ቀን በሚያሳዝን ሁኔታ መሄድ አይቀርም። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወደነ ተከበራችሁ እና ተወደዳችሁ የማይቤ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? ከኔ ጋር አልሐምዱሊላህ። ለቤቴ አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ የደወል ምልክት መጫን አትርሱ። አበረታቱኝ። ቃላት የለኝም። ደግሞ እኔ ለእናንተ ቃላት የለኝም። በቃ ለምትሰጡኝ አስተያየት ያው አዲስ ነኝ። በቃ አዲስ ነኝ። በፊት ነበረኝ ቻናል ግን በዚሁ አጋጣሚ ስለተበላሸብኝ ነው። ይሄ ደግሞ ትልቅ ደረጃ አድርሱልኝ እያልኩኝ ዛሬ አብርሃም ለሄርሜላ ነው መሰለኝ ትልቅ መልእክት ነው ያስተላለፈላት። እውነቴ ነው የምላችሁ፣ በጣም ነው ያሳዘነኝ። እኔ ሄርሜላ ናፍቃኛለች። እናንተስ ናፍቃችኋታል ወይ? ሄርሜላ ለናፈቃችሁ እስኪ በላይካችሁ አሳዩኝ፣ በሸራችሁ ደግሞ አሳዩኝ። አብርሃም ወደ ያስተላለፈው መልእክት አለ። ወደሱ መልእክት ሊሄድላችሁ ማለት ነው። አንድ ቀን በሚያሳዝን ሁኔታ ላልመለስ ርቄ እሄዳለሁ። ነገር ግን የዛኔ ስለኔ ጥሩ ሳይሆን አንዳንዶቻቸው ስለ መጥፎነቴ ተናግረው፣ ምክንያቱ በዚህ ሰዓት ለኔ ሁሉም ያው ነው። በጣም ነው ያዘንኩት። ሀቂቃ እኔ ይሄ መልእክት በጣም ነው ያሳዘነኝ። ለመሰላችሁ የሚወዱ ሰው ርቆ ነገ የወደፊት ሚስቴ የወደፊት የልጆቼ እናት ብሎ ተቀብሎ ቀለበት አስሮ በሚገርም ሁኔታ እንደዚህ ተንበርክኮ ጠይቃት፣ መጨረሻ ላይ እንደዚህ በሚያሳዝን ሁኔታ ተጠልፋ ተሰርቃ ታግታ እንደዚህ አብርሃም በጣም በመሰቃየቱ በፍቅሯ እንደዚህ ያበደ ልጅ ነው። የሚገርማችን ነገር ማለት ነው። እና በጣም ነው ያሳዘነኝ እኔ አብርሃም፣ በጣም ከምነግራችሁ በላይ። አንዳንድ ጊዜ ሰው ወደን አፍቅረን እኔ እንጃ ብቻ በጣም ነው ያሳዘነኝ። ርቄ እሄዳለሁኝ። ስለ እኔ መጥፎ ብታወሩም ባታወሩም በአሁኑ ሰዓት ያለሁበት ሁኔታ ያው ነው፣ ሁሉም ሰው ያው ነው ለማለት የፈለገ ይመስለኛል። ብቻ በጣም ከባድ ነው። ከምትወዱ ሰው ርቃችሁ፣ ከምታፈቅሩ ሰው ርቃችሁ በስተመጨረሻ ደግሞ እንደዚህ ብግን የሚያደርግ ነገር አለ አይደለ? ብግን ያልኩት እኔ ወላሂ በቃ በየቲክቶክ ሆነ በየፌስቡክ ወላሂ፣ እስኪ ፌስቡክ የምትጠቀሙ ከሆነ ቴሌግራም፣ ይሄ ቲክቶክ የምትጠቀሙ ከሆነ ኢንስታግራም የምትጠቀሙ ከሆነ የአብርይንትን የሩታ የምንድን ነው የሄርሜላ ፎቶ ብቻ ነው የሚገርማችሁ ነው። ኤርትራውያን፣ አሜሪካውያን በቃ ምን ልበላችሁ፣ የእሷ ፎቶ ለጥፈው የማያወሩት ነገር የለም። ስለ እሷ ጥሩነት፣ ስለ እሷ የዋህነት በቃ የሚገርም በቃ ያም ስገባ ሄርሜላ ነው፣ ይሄም ስገባ የሄርሜላ ነው፣ ያም ስገባ ሄርሜላ ነው። የሚገርማችሁ ነገር ቲክቶክ የምትጠቀሙ ከሆነ ኢንስታግራም የምትጠቀሙ ከሆነ ፌስቡክ ድረስ የምትጠቀሙ ከሆነ ስለ ሄርሜላ ብቻ ነው ሰው ሁሉ። ወላሂ በጣም ነው ያንገበገበችው። የሚገርማችሁ ነገር ማለት በጣም ነው እኔ በትንሽ ጊዜ ነው ሚዲያ ላይ ተቀላቀለችው። እርግጠኛ ነኝ ሄርሜላ ትንሽ ጊዜ ነው። እኔ ወደ አመት ራሱ አይሆነውም ሄርሜላ ወደ ሚዲያ መቀላቀል የጀመረችው። ግን እጅግ በጣም ሰው ፍቅር ውስጥ ገብታለች። ሰው ፍቅር ውስጥ ነው የገባችው ሄርሜላ። ሀቂቃ ነው የምላችሁ። በቃ አንድ ሰው ታውቆ እኔ እንጃ እውነት ሄርሜላ ነው እንደዚህ ተደብቃ እየተጫወተችብን ያለው ለህዝቡ፣ ወይስ እሷ ተጠልፋ ነው ተሰርቃ ነው በስቃይ ውስጥ ነው ያለችው? አልገባኝም። እውነት በስቃይ ላይ ካለች ፈጣሪ ባለችበት ቦታ ይጠብቃል። እውነት ሄርሜላ አንቺ ይሄ እየቀለሽ ብራንክ ሊሆን እኔ አንድ ነገር ውስጥ ያምነዋል፣ አንድ ነገር አላምንም። ግራ ግብታለኝ እኔ ጀማ። እስኪ ላይክ፣ ሼር፣ ሰብስክራይብ የደወል ምልክት መጫን አትርሱ። ማስታወቂያ ከመጣላችሁ ደግሞ እስከ መጨረሻው ማየት አትርሱ። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ጀግኖች። መልእክቱ ደግሞ ያው ቪዲዮም ስር አስቀምጥላቸዋለሁ። አብርሃም የጻፈው እጅግ በጣም ነው የሚያሳዝነው። አንዳንድ ጊዜ በምትወዱ ሰው መጎዳት ደግሞ በጣም ነው የሚያስጠላው። ምክንያቱም በምወደው ሰው እንኳን ለደቂቃ ይቅረና ለሰከንድ ልጎዳ አልፈልግም እኔ ማለት ነው። በምወደው ሰው፣ በማፈቅረው ሰው፣ ነገ የወደፊት ባሌ ነው በምለው ሰው፣ ነገ የልጆች አባት ነው በምለው ሰው አንድ ደቂቃ ልጎዳ አልፈልግም። በነገራችን ላይ ሁሉም ሰው እንደኔ ላይሆን ይችላል። ላይክ አድርጉኝ።